በመጀመሪያ ይኸው የአንድ ሳምንት እድሜ ተሰጠን። ክብር ምስጋና ለሱ ይሁን። በምስጋና እንጀምርና እናመሰግናለን። ደስ የሚል ተመልካች ነው ዛሬ የመጣው። ደስ የሚል ጨዋ ተመልካች። እንኳን ደህና መጣችሁ። ደስ ይላል አይደል? አዎ ዛሬ ተዋጽኦ ደስ ይላል። የሴቱና የወንዱ ቁጥር ተመጣጥኗል። እኩል ናቸው። እንዲህ ሲመጣጠን ደስ ይላል። እንኳን ደህና መጣችሁ በድጋሚ። ሳምንቱ ጥሩ ነው ሁሉ ነገር ቆንጆ። ሳምንቱ ጥሩ የሆነ ነው። በየቦታው ያለውን የአየር ንብረት መዛባት ላይ የኛ ሀገር አሁን ማታ ትንሽ በረድ፣ ቀን ላይ ትንሽ ሞቀን እና መስግን እስኪ በእናታችሁ በጣም የሌላውንም እንደኛ አድርገው ጾሙን እንጂ እርጎ በለው አይደል? አየሩ ታሽጎ ቢሸጥ በጣም ሀብታም ነበር የምንሆነው። እስኪ በደንብ ተንፈስ። እርጎ ያው እንግዲህ ብዙ አዳዲስ ነገሮች አሉ። ዛሬም ደስ የሚሉ እንግዶች በሰይፉ በኢቢኤስ ልዩ የመዝናኛ ዝግጅት ላይ ይቀርባሉ። ከዛ በፊት ግን ሁሌ እንደምናደርገው እንዴት ነው ሳምንቱን በል እስኪ አይደል? ሳምንቱን ባሳለፍነው ሳምንት ከተሰሙ ለየት ያሉ ጉዳዮች መካከል የአቶ አርሰናል ሹመት በጣም አነጋግሯል። አቶ አርሰናል የትምህርት ቢሮ ምክትል ኃላፊ ሆነው ተሾሙ ነው ዜናው። ከሰሞኑ በሐረሪ ክልል መንግስት ባካሄደው አመራር ሽግሽግ አቶ አርሰናል አብዲ የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ ሆነው ሹመት ማግኘታቸውን ያው እንግዲህ መግለጫው ያመለክታል። አሁን ጥያቄው ምን መሰላችሁ? የአቶ አርሰናል መሾም አርሰናል ዋንጫ እንደሚበላ ይጠቁማል። ምክትል ሆኖ መሾማቸው ሁለተኛ ሆኖ እንደሚጨርስ ያሰጋዋል። የትኛው ነው የምትሉ? ለዚህ ዘንድሮ አርሰናል ዋንጫ ይበላል ማለት ነው። ለመላው የአርሰናል ደጋፊዎች በአጠቃላይ እንግዲህ የአቶ አርሰናልን ሹመት ተከትሎ ፍንጭ የሚሰጠው አለ የሰይፉ የኢቢኤስ ተመልካቾች ዘንድሮ አርሰናል ዋንጫ እንደሚበላ ነው። እስከ ዛሬ አንጀት በልቷል። ካሁን በኋላ እስኪ ዋንጫ ይበላ እንጂ። በነገራችን ላይ የአርሰናል ነገር ከተነሳ ምን ያህል የአርሰናል ነገር እንግዲህ አሁን ልጃቸውን እኔ አቶ አርሰናል ስም አመጣጥ ያው ከክለቡ ጋር ይሆናል ብለን ስላሰብን እንጂ አርሰናል በአማርኛም ያው አርሰናል ነው በደንብ አይደለው። ካሉት እኮ የእንግሊዝ ብሔራዊ ቡድን ከእንግሊዝ ክለቦች እኮ ለኢትዮጵያ ቀርብ የሚል ስም ያለው አርሰናል ዘርተናል ምናምን ነው። ስለዚህ እንደው የኚህ ሰውዬ ስም አወጣጥ የኚህ ባለስልጣን ስም አወጣጥ መሬት ኖሯቸው አባታቸው መልእክት ሲያስተላልፉ ይመስልኛል። አርሰናል ምናልባት መሬቱ ተፈልጎ አርሰናል ሊሆን ይችላል። የአርሰናል ነገር ኢትዮጵያዊ ደም ውስጥ እንዳለ ግን የምታውቀው ሰው እንዴት የሙሽራ ቀኑ ላይ አሁን አንተ ብዙ ሙሽሮችን ሰርታችኋል አይደል? የሰርጉ ቀን ኳስ የሚያይ ሙሽራ አጋጥሟቸው አቃል? የእውነትን ነው። ለዛውም የሚያወጣው ጨዋታ እኮ አርሰናል ነው። እስኪዩት አና ያለ ነው። ለዚህ ሙሽራ እርግጠኛ ነኝ እዚህ ሰርግ ላይ ከተዘፈነ አንድ ዘፈን የአስቶን ቪላው አለገና የኒውካስል አለገና የሙሽሪትም የዳቦ ስም የአርቴታ ወርቅ ተብላለች። ግን አየህ ኳስ ፍቅር በጣም የዚህ ይለያል። ይሄ ግን ለየት ይላል። ብዙዎች ለምንድን ነው ሚዲያዎች ስለ ውጭ እግር ኳስ ብቻ የሚዘግቡት ካላችሁ አሁን ያለው ወጣት ለእንግሊዝ እግር ኳስ ያለው ፍቅር የሰርጉ ቀን ጨዋታ እስከ ማየት አድርሶታል። ለዛ ነው እውነት። ስለዚህ ገበያው አለ፣ ፍላጎቱ ስላለ ነው አቅርቦቱ በስፋት እየተሰራ ያለው የሚለውም እንደምላሽ ብያዝ ብዬ ነው። የኳስ ነገር ከተነሳ ባሳለፍነው ሳምንት ኳስ እኔ ሞከርኩ እኮ ታውቃለህ። የጤና ነገር በፊት ለካ ጥሩ ነገር ላይ ያለው አያታችሁ እንደሆነ አጥቂ ነበርኩ። አሁን ለካ ሰሞኑን ለጤና ተብሎ ተጀምሮ ከመሀል ሜዳ እንዴት ሊሄድ ወደ ያለኝ አማራጭ ወደ ራስ ምን ቢለኝ ጥሩ ነው። እኔ ጓደኛ ምንድነው ሰይፉ የታሪክ መምህር ይመስል ወደ
በጣም ከባድ ነው። የኳስ ነገር ከተነሳ ባሳለፍነው ሳምንት ትልቅ መነጋገሪያ የሆነው የአፍሪካ ዋንጫ ነው። የአውሮፓ ምናምን አለን እንጂ አፍሪካችን እኮ በልጆቿ እየደመቀች ነው። የዘንድሮ አፍሪካ ዋንጫ እንዴት ነው? አሪፍ ነበር። አሪፍ የአፍሪካ ዋንጫ እያያችሁ ነው? የትኛው ነው ቡድን ቆንጆ? ሞሮኮ። የአፍሪካ ዋንጫ እንግዲህ ምናልባት እንግሊዝ ፕሪሚየር ሊግ ጨዋታዎች ጋር ጎን ለጎን መሆኑ የድምቀቱን ሊጎዳው ይችላል እንጂ ሞሮኮ በሚገርም ሁኔታ አፍሪካዊቷ ኳታር ተብላለች። ሞሮኮ ድምቅ ያለ የአፍሪካ ዋንጫን እያዘጋጀች ነው። በዚህ ጨዋታ ላይ በዘንድሮ የአፍሪካ ዋንጫ ላይ ከተስተዋሉት ጉዳዮች መካከል ካገባ በኋላ በአንገቱ የቆመውን አይተዋል። በአንገቱ ይቻላል። አንዳንዴ እኮ በቃ ለሁለተኛ ጎል ለመዘጋጀት እስኪ ካገባ በኋላ እስኪ አንዴ በእናትህ እስኪ ያብቃል። ይሄ በጆሮ እኮ ነው የቆመው ሴፍ። እኔ አሰልጣኙም ቢሆን ከዚህ በኋላ አስወጣው ነበር። ምክንያቱም ላዩ ላይ ሊያገባ ይችላል። እንዴ ዙሯል እኮ ሳርጋጥ። ይሄ ምናልባት ከአፍሪካ ዋንጫው በላይ ደግሞ አነጋጋሪ የሆነው ካሜራማኖች አሉ አርቸው አይደል? በምን አይነት አጋጣሚ ነው በጣም የምትደንሱት? ደንሳችሁ ታውቃላችሁ? ካሜራማን በአፍሪካ ዋንጫ በዘንድሮ ሞሮኮ ላይ ከተስተዋሉት መካከል ይህ ካሜራማን እና ዳንሱ መነጋገሪያ ሆኗል። እስኪ እንየው። በጣም ደስ ለምን ይቀርጻል? እሱ የሚቀረጽ እንጂ ካሜራማኖች እንደምትደንሱት ምን ሲሆን ነው ልጠይቃችሁ? ባትሪ ፉል ሲሆን እሺ፣ የባትሪው ይቅር ደሞዝ ሲወጣ በትክክል ተመልሷል። ዛሬ የኢቢኤስ ካሜራማኖች የደሞዝ ጭማሪ አግኝተዋል መሰለኝ። ሞሮኮውን ካሜራማን ታሪክ እየደገሙት ነው። ባሳለፍነው ሳምንት ትልቅ መነጋገሪያ የነበረው እንግዲህ የተወዳጁ አቀንቃኝ የግርማ ተፈራ ጥርስ ማስተከል ነው። አይታችሁታል? ሌላ ሰው መስሎኝ። ወንድሙ ነው ካልሆነ ወንድሙ ጅራ ነው። እኔ ብዙ ጊዜ ጥርስ ሲተከል አይገርመኝም። ማለት በቃ የብዙ ሰዎች ላይ አንዳንዴ እንደውም የነበረውን ሁሉ ይመስላል ምን የበፊቱ ምናምን ሁሉ የተባሉ ሰዎች አስታውሳለሁ። ግርምዬ ግን እውነቱን ለመናገር እንዲሁም 43 ዓመቱ አይደለ ወደ 33 አውርዶታል። 10 ዓመት በጣም ነው የለወጠው። የግርምዬ ጥርስ ማስተከልን ሰዎች አይተው ምን ሲሉ አየኋቸው? በቃ ያንን የመሰለ ድምጽ ልናጣ ነው ማለት ነው። ማለት በክፍተቱ ከደን ድምጹም ይጠፋል የሚል ስጋት አላቸው። እስኪ ግርማ ጋር ልደውልና ድምጹ አለው እንጠይቀው እስኪ። ስልክ እስኪ ባክ ለግርማ በእናታችሁ እስኪ ግርምሽ ግርማ ተፈራ እንዴት ነህ? ሰላም ነው ወይ? እንዴት ነው ወንድሜ? ደህና ነው ወይ? ሰላም ናችሁ? እንዴት ናችሁ? ስምህ መሀል አዲስ ስያሜ ገብቷል። ግርማ ሞገስ ተፈራ። ረዘመ ማለት ግርማ ሞገስ ተፈራ ካሳ። እንዴት አገኘው? በጣም አሪፍ እስማማለሁ። እያየሁ በጣም ብዙ ሰዎች ነው የተቀባበሉት አዲሱ መልክህ። ያው በአዲስ መልክ ይሄን ግርማ ለመተዋወቅ እኛ ከብዶናል። አንተ እንዴት ለመድከው? እንዴ ለመድኩት ባንዴ በቃ ቀላል ለውጥ ነው እንዴ? እንዲሁም 43 ነበር ካሁን 33 እየተባለ 10 ወደኋላ። በጣም ያምራል። ዋው! ይሄን ያህል ዘመን በክፍት አገለገልን። አሁን በድፍን ደግሞ የብዙ ሰዎች ጥያቄ ግን እንደው ያን የመሰለ ድምጹን ያበላሸው ይሆን መደፈኑ ይለዋል። ሁሉም ሰው ነው የሚጠይቀው እና ምንም በቃል አለ። እስኪ ማን ነው ሐሳቡን ያመጣው? ምክንያቱም ለዘመናት ግርማ ተፈራን ሳቀው ያው ይሄኛው ማንነቱ ላይ ብዙ አይደራደርም። ይሄ ውበቴ ነው ብለህ ታስብ ነበር። አሁን ደግሞ እንደው በአዲስ መልክ ጥርሱ ይደፈን ያለው ማን ነው? እንግዲህ ዋናው ወደዚህ እንትን ያመጣን ኮሜዲያን ኩኩሻ ጋር አንተ አጋጣሚ ተገናኘንና
እሱ እንደዚህ ተሰራው ምናምን አለኝ እና አሳየኝ። ከዛ እዛው ቁጭ ባለበት እዛው ደወለላቸውና በቃ ይዘህልና አሉት። በቃ ግርማን በጣም ነው የምንወደው፣ በጣም ነው የምናከብረው፣ እሱ መስራት እንፈልጋለን፣ ይዘህልና አሉት። እንግዲህ ያኔቶችን እጅግ አድርጌ አመሰግናለሁ። ዶክተር በአምላክ እንዲሁም ኮሚኒኬሽን የምሰራውን ፍቅርን በሙሉ ስታፎቹን እዛ ያሉ ሲስተሮችን በሙሉ ያሉትን ከደይዋን ከአቀባበል ጀምሮ እስከ መጨረሻው ድረስ ስለሰጡኝ አክብሮት እጅግ አድርጌ አመሰግናለሁ። ስራቸው በጣም ጽድት ያለ ሁሉ ነገራቸው በጥንቃቄ የተሞላና መጨረሻ ላይም ደስ የሚያሰኝ ስራ ነው እና እጅግ አድርጌ ላመሰግን እወዳለሁኝ። እንግዲህ ድምፁ ተነካዊ ላልከው ምንም የተነካ ነገር የለም። አንድ ነገር ለቀቅ አድርገን ለማለት ነው። ያው አካባቢ እሱማ ነው። እንግዲህ በመልክሽ አይደል ወይ በቁንጅናሽ የተረታው ልቤ ከብዶት ስናሽ ልሽሽ አልኩኝ ሳይሽ ከምቸገር ልኑርቄ ካንቺ ግኔታ ገር እንዳደ ነው አይደል? ኧረ ብሶበታል በጣም ያ እንግዲህ እስካሁን ቅድም ብላል በክፍት አገልግለናል። አሁን ደግሞ በድፍኑ ደግሞ በአዲስ መልክ እንደ ምግብ ቤት ስራ ጀምረናል። በአዲስ መልክ መሳቅ ጀምረናል። ከመስፈን ባሻገር መሳቅ ጀምረናል። ተወዳጁ አቀንቃኝ ግርማ ተፈራ ካሳ እግዚአብሔር ያክብርልኝ። ግርብዬ በሰላም ያገናኘን። አመሰግናለሁ። ቴንኪዩ ሰይፍዬ፣ እግዚአብሔር ያክብርልኝ። አመሰግናለሁ። በዚህ የመዝናኛ ዝግጅት ላይ እንግዲህ ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ። ባካችሁ ታመናል፣ አግዙን፣ አልጋ ይዘናል፣ በእግዚአብሔር እጅ ተይዘናል ይላሉ። የእነሱንም ቪዲዮዎች በተከታታይ እንመለሳለን። እቺ የምትመለከታት ልጅ በደረሰባት የአጥንት ችግር ምክንያት ለተከታታይ 8 ዓመታት ሕክምናን ስትከታተል ቆይታለች እስካሁን ድረስ። አሁን አቅማችን ስላልፈቀደ በሀገር ውስጥም በውጭም ያላችሁ ልጅ እንድትታደጉልኝ ስል በእግዚአብሔርና በአላህ ስም ጠይቃችኋለሁ። ይቺ የምታያት ልጅ መቀመጥ፣ መቆም፣ መንቀሳቀስ፣ በእጇ መብላት አትችልም። ከተወለደች ከ2 ዓመት በኋላ ጥሎኝ ጠፋ። ያሳደግኳት ከሰው ቤት እንጀራ እያጋገርኩ ነበር። አሁን ግን አልቻልኩም። እስካሁን ድረስ ከፍተኛ ሕክምና ታየችም ወይም አልወሰድኳትም። ይቺ የምታዋት ልጅ ጧሪ ያልኳት እስረኛ ሆናብኛለች። እኔም ደግሞ ከምቆምበት መተኛበት ይበዛል። ከፍተኛ ሐኪም ቤት አልተሞከረችም። እባካችሁ ስለ አዛኝቷ ስለ ወላዲቷ ለድንግል ማርያም ብላችሁ የተቻላችሁን እርዱ። ሰላም ውድ ኢትዮጵያውያን፣ በአገር ውስጥም በውጭም የምትገኙ፣ እኔ የኔነሽ በቀለ እባላለሁኝ። ባለቤቴ ደንበላሽ አበራ ይባላል። የልጆቼ አባት። ሁለቱም ኩላሊቶቹ ፌል አድርጎ አሁን ላይ በዲያሊሲስ ይገኛል። ዲያሊሲሱንም ያገዙኝ ቤተሰቦቻችንና ጓደኞቻችን ናቸው እና አሁን ከኛ አቅም በላይ ስለሆነ ውጭም ሄዶ መታከም ስላለበት የእናንተን እርዳታ ጠይቃለሁኝ። እባካችሁ ደጋግ ኢትዮጵያን፣ በአገር ውስጥም በውጭም የምትገኙ ኢትዮጵያውያኖች እባካችሁ ባለቤቴን አድኑልኝ። እባካችሁ ለምናችኋለሁ። በመድኃኒዓለም ስም ጠይቃችኋለሁ። የልጆቼን አባት እባካችሁ አድኑልኝ። ለምናችኋለሁ። አትርፉልኝ ባለቤቴን እባካችሁ ለምናችኋለሁ። እንደተለመደው ነው እንግዲህ ብዙ ኢትዮጵያውያኖች አሉ በገንዘብ በጸሎት የታመመ በማገዝ የሚደሰቱ እግዚአብሔርን የሚያስደስት ስራ የሚሰሩ። ለነሱ ሁሌ እንደምንለው ዝቅ ብለን እናመሰግናለን። እግዚአብሔር ይስጥልን፣ አላህ ይስጥልን። ዛሬ በጣም አሪፍ እንግዶች አሉ። ማን እንዳለ ይነገር የምትሉ እስኪ መጀመሪያ አዎ በብዙ አድናቂዎቹ ጥያቄ መሰረት ከስር ከተፈታ በኋላ እረ ይቅረብ ብዙ የሚያወራህ ነገር እኮ ይኖራል አላችሁኝ። እኔም ስጋብዘው እሺ ብሏል። ለማንኛውም ጆን ዳንኤል እዚህ ነው ያለው። ጆን ዳንኤል ከዛ ውጭ በኢንተርናሽናል መድረክ ሞዴል ነች።
በጣም ከነ ሴሊን ዲዮን ከነ ሊዮናርዶ ዲካፕሪዮም ጋር አብራ በስራ የመገናኘት እድል አላት። ለትልልቆቹ ብራንዶች እኔ በርቤር የሚባል አለ እንዴ? የሚበላ ነው በርበሬ መስሎ ነው። በርቤር ጉቺ፣ እኛ ቡቺን ነው የምናውቀው። ቡቺ ከልበንክ ላይ እሷ ነው በስስ አውቃታለሁ። ሌላ ምን የምታውቀው ብራንድ አለ? የምናውቀው እኔና እሱ አምባሳደር ነው። የሀገር ውስጥ ነው። ለማንኛውም እንግዲህ ከአሜሪካን በቀጥታ እንደመጣች ለአጭር ጊዜ ነው ያገኘኋት። ዶታናይ ሞዴል ዶታናይ የሰይፉ ቤቤስ እንግዳ ነች። ለዶታናይ በእናታችሁ አሪፍ መልእክተ ምን አሰብሽ? ትምጣና መንገዱን ታሳይሽ አይደል? ሞዴሊንጉ ያንቺ ሞዴሊንግ እንዴት እንደሚሆን ታውቂያለሽ? ምናልባት መስፈርታቸው እነሱ ቁመትና መልክ ቢሆን አንቺ በሳክስሽ ታዲያስ ዳኒ ኳላ ይከተላል። ዳኒ ለምንድን ነው ተከታይ የምታረገው? እንዴት ይሁን ከፊት ይሁን። እውነት ድሮ ፓስታ ሲቀርብ ተከታይ ምን አላችሁ ይባል ነበር። አሁን እሱ ነገር ቀርቶ ዳኒ ሆኗል ተከታይ። በኋላ ላይ የሙዚቃ ስራውን የሚያቀርበው ተወዳጁ እንዴ በ3 ወር ውስጥ 14 ሚሊዮን ጊዜ የታየ ቪዲዮ ነው የምጋብዛችሁ። ንቅንቅ ነው ያደረገው። እዩ ጸጋ እዚህ ነው ያለው። ለዩ በእናታችሁ እስከ ዝግጅታችን ፍጻሜ አብረን እንሁን። ቻኖሊ ነው እንደዚህ ሞቅ ብለው እንዲያጨበጭቡ ያደረጋቸው። ቻኖሊ ኑድልስን አመስግኑልኝ። የጠዋቱ ባለሕፃን ልጅ ምልክቱ የዚህ የመዝናኛ ዝግጅት የክብር ስፖንሰር ነው አቡ ወለድ። በጣም ልዩ የሆነ የመዝናኛ ዝግጅቱ ይቀርባል። የትም መሄድ የለም። ከመልክቶች በኋላ እንመለሳለን። ድምቅ ያለው ቅኝት ባንድ አለ። ከለቅሶች ሁሉን ይሰራል። ለቅኝት ባንድ በእናታችሁ ከመልክቶች በኋላ